ክብር ለኢየሱስ ይሁን። ቅዱሳን ሰላማችሁ ይብዛ። እንዴት ናችሁ? እኔ ለማታውቁኝ ፕሮፌት እስራኤል ነኝ ከሳውዝ አፍሪካ። ዛሬ ወደዚህ የመጣሁትኝ አንድ እግዚአብሔርን ቃል እናገርና ከዛ እግዚአብሔር ስለዚች ምድር ስለ ሳውዝ አፍሪካ ያሳየኝን እና የተናገረኝን መልእክት ለመናገርና ከዚህ መልእክት በኋላ በዚህ መልእክት ላይ ሁላችንም በጌታ ፊት እንድንሆንና እንድንጸልይ ለማሳሰብ ወይም ቅዱሳንን ለማነቃቃት ነው። ክብር ለኢየሱስ ይሁን። ትንቢተ አሞጽ ምዕራፍ 3 ከቁጥር 7 ላይ እንደዚህ የሚል ቃል አለ። በእውነት እግዚአብሔር ለቀባቸው ለነቢያቱ ሳይገልጥ በዚህ ምድር ላይ ምኑንም እንደማያደርግ ይናገራል። ያ ማለት በዚህ ምድር ላይ እግዚአብሔር ሊያደርግ ያለውን ነገርን ሁሉ የእግዚአብሔርን ድምፅ ለሚሰማ ሰው ሁሉ እግዚአብሔርን ለሚያገለግሉ አገልጋዮች ለነቢያቱ ለቀባቸው ሳይገልጥ ምኑንም እንደማያደርግ። ያ ማለት እግዚአብሔር ለምንድን ነው ቀድሞ የሚገልጠው ብለን ስንል እግዚአብሔር ትውልድ ሕዝብ ወደ እግዚአብሔር ከተመለሰና የእግዚአብሔርን ፊት ከፈለጋ እግዚአብሔር ምሕረትን ሊያደርግ ክፉም ከሆነ በምሕረቱ ለማሻገር እና ለመሻር ነገሮቹን ለመቀየር ስል ነው። ክብር ለኢየሱስ ይሁን። ለዛ ነው እግዚአብሔር ቀድሞ የሚገልጠው፣ ቀድሞ የሚያሳየን፣ ቀድሞ የሚናገረው። ለዛ በማንኛውም አይነት ጉዳይ ላይ እግዚአብሔር ቀድሞ ተናግሯል ማለት ለማምለጥ ቻንስ አለን ማለት ነው። ለማምለጥ ቻንስ አለን ማለት ነው። ክብር ለኢየሱስ ይሁን። አያችሁት? እግዚአብሔር በእስራኤላውያን ላይ በተቆጣበት ጊዜ እግዚአብሔር ሊገላቸው ሊያጠፋቸው በፈለገ ሰዓት ላይ ወደ ሙሴ ነው የመጣው። ወደ ነቢዩ ሙሴ ነው የመጣው። ለሙሴ ነገረው፣ ገለጠው፣ ሙሴን አዋራው። አያችሁት? ከዛ በኋላ እግዚአብሔርን በዛ ጉዳይ ላይ ሙሴ ሲጸልይ እንመለከታለን። እግዚአብሔር ሊያደርግ ያለውንና የእግዚአብሔርን ቁጣ በጸሎቱ የእግዚአብሔርን ልብ እግዚአብሔር ልቡን እንዲቀይር ሲያደርግ እናያለን። የእግዚአብሔርን ምሕረትን ሲያመጣ እናያለን በጸሎቱ ሙሴ። አያችሁት? በዛን ታይም ላይ እግዚአብሔር ሐሳቡን ቀየረ። እስራኤላውያንን አላጠፋም፣ ምሕረትን ነው ያደረገላቸው። ክብር ለኢየሱስ ይሁን። እግዚአብሔር በሳውዝ አፍሪካ ምድር ላይ ያሳየኝ ሁለት መልእክት አለ። አንደኛው በዚህ ምድር ላይ እጅግ በጣም ኃይለኛ የሆነ ዝናብ ሲዘንብ ጎርፍ በየመንገድ ሁሉ ላይ ሲሆን አየሁ። መኪናዎቹን ሲወስድ ሰዎቹን ከነ መኪና ይዞ ሲሄድ እጅግ በጣም ኃይለኛ የሆነ ጥቃት ሲደርስባቸው እግዚአብሔር ያሳየኝ ነበር። አንደኛው መልእክት ይሄ ነው። በዚህ መልእክት ላይ ሁላችንም እንድንጸልይ ፈልጋለሁ። በሳውዝ አፍሪካ የምትኖሩ ኢትዮጵያውያንና ኤርትራውያን በእግዚአብሔር ፊት ላይ በመሆን እንድትጸልዩና እንድንጸልይ ፈልጋለሁ። እንደዛውም በዓለም ዙሪያ ሁሉ ያላችሁ ቅዱሳን በዚህ ጉዳይ ላይ እንድትጸልዩ ፈልጋለሁ። ሁለተኛ ጌታ ያሳየኝ መልእክት ሁለት መንገድ ኦቨርፓስ የሚባል መንገድ አለ። አንደኛው መንገድ ከውስጥ፣ አንደኛው መንገድ ከላይ ሆኖ በላይኛውም መኪና ያልፋል፣ በውስጠኛውም መኪና ያልፋል። ሁለት መንገድ ነው ኦቨርፓስ የሚባል መንገድ ያለው እና በሳውዝ አፍሪካ ላይ እንደዛ አይነት መንገድ ደግሞ ሲቆረጥ አደጋ ሲሆን በዓለም ሚዲያ ሁሉ ላይ ሲወራ አየው። ስለ ዝናቡም ስለ ጎርፉም በዓለም ሚዲያ ሁሉ ላይ ሲወራ አየው እና በዚህ በሁለቱም ጉዳይ ላይ በሁለቱም መልእክት ላይ በኃይል እንድንጸልይ ፈልጋለሁ። እግዚአብሔር አዋጅን እንዲገለብጥ ፈቃዱን እንዲያደርገው እግዚአብሔር ምሕረትን በትውልድ ላይ እንዲያደርግ በዚህ በሳውዝ አፍሪካ ምድር ላይ እግዚአብሔር ምሕረት እንዲሆን ሁላችንም በያለንበት ቦታ ሁሉ ላይ እንድንጸልይ
ልነግራችሁና ላነቃቃችሁ ወዳለሁኝ በጌታ መንፈስ። ክብር ለናዝሬቱ ለኢየሱስ ይሁን። አሁን እንድንጸልይ ፈልጋለሁኝ። ይህንን በምትመለከቱ ታይም ላይ ቅዱሳን ሁላችሁ መልእክቱን በተለየ ቦታ ለምኖሩ ቅዱሳን አገልጋዮችም እንዲጸልዩ ሼር እንድታደርጉ ፈልጋለሁኝ። ሌላኛው ደግሞ ይህንን ቪዲዮ በምትመለከቱበት ታይም ላይ ከኔ ጋር ስክሪን ላይ እጅ በመጫን ጸልዩ፣ እንጸልይ የእግዚአብሔር ፈቃድ እንዲሆን። አባትና አምላክ እግዚአብሔር ሆይ ጸልያለሁ፣ በዚህ በሳውዝ አፍሪካ ምድር ላይ ምሕረት እንዲበዛ የአንተ ምሕረት እንዲሆን የምሕረት እጅ በትውልድ ላይ እንዲመጣ በኤርትራውያን ላይ በኢትዮጵያውያን ላይ እንደዛሁም በምድሪቱ ሕዝብ ላይ የአንተ ምሕረት እንዲሆን ጸልያለሁ። ፈቃድ እንዲሆን ጸልያለሁ። ፈቃድ እንዲሆን ጸልያለሁ። ምሕረት እንዲመጣ ጸልያለሁ። ይህንን በሚመለከቱ ቅዱሳን ሁሉ ላይ ምሕረት እንዲሆን ጸልያለሁ። በኢየሱስም የእግዚአብሔርን ምሕረት በእናንተ ላይ አውጃለሁ። የእግዚአብሔርን ምሕረት በእናንተ ላይ አውጃለሁ። ማንኛውም አይነት ክፉ የአደጋ አዋጅ የጨለማ አዋጅ ሁሉ ከሕይወታችሁ ላይ እንዲሻር ጸልያለሁ። እግዚአብሔር ምሕረቱን እንዲያደርግላችሁ ጸልያለሁ በኢየሱስ ሻሎም። ወዳችኋለሁኝ። መልእክቱን ሼር በማድረግ በተለየ ቦታ ላይ ለምኖሩ ቅዱሳን አድርሱልኝ። ጸልዩ። ተባርካችኋል።